ዘልዬ ታላቄ መካሬ እመጣለሁ ብሎኝ ነው የቀረ። አስከሬኑን ይዘው ወደ መኪናው ስራ አለብኝ። እየተንቀጠቀጠ ነው ከሰማሁበት ጊዜ ጀምሮ። ግን ለዲያቆን መምህር ዘላለም የሚጠቀስ ስለ ሞት የሚጠቀስ የሞት ጥቅስ የለም። ጠቅላላ የተጻፉትን ስለ ሞት የተጻፉትን እሱ ጠቅሷቸዋል፣ አስተምሯቸዋል። የቀረ የለም። እንደው ለምስክርነት የሰው ልጅ ትንሽ የምናገረው ጓደኛ ማን ነው ተብሎ ስንጠየቅ የምንመልሰው መልስ አለ። ወንዱ ጓደኛ የገሌ ነው ይላል፣ ሴቶችም እንደዚሁ ጓደኛቸውን እገሌ ነው ይላሉ። ግን ጓደኛ በጉዞ ሰዓት ሸኝቶ ነው የሚመለሰው። አብሮ በአውሮፕላን ሲሳፈሩ የሚሳፈር፣ በተሽከርካሪ ሲሄዱ አብሮ የሚሽከረከር የማይለይ ጓደኛ፣ የሰው ልጆች ጓደኛ ሞት ነው። ይህንን የቻልኩበት የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል አብረን አስቀድሰናል። ቆሞ ነው ያስቀደሰው። ከቅዳሴ በኋላ ቅዳሴው ሲያልቅ የደብሩ አለቃ አስተዳዳሪ አረፍ ብላችሁ ሂዱ ብለውን ወደ ማረፊያ ቤት ገብተን መሽቶ ነበረ ስብሃት ተብሎ ጸሎት ከተደረገ በኋላ የእሱን ማዕድ ሳየው ገና አልበላም። ዘላለም ቀስ ብሎ ነው የሚበላው። በልቁጭ በልና ብላ፣ እንጀራም ጨምሩለት፣ እኛ እንሂድ ብዬ እኛ ወጥተን ሄድን። ምንድነው ማምሻዬን ወደ ለንደን እሄዳለሁ
ይል ነበረ። መንገደኛ ነህ፣ ቀስ ብለህ ብላ፣ ከዚህ በኋላ ምግብ አታገኝም አልኩት እና የሰው ልጅ ጓደኛው አብሮት የሚሄደው አብሮት የሚጓዘው ሞት ነው። ዘላለም ስለ ሞት ጠቅሶ አስተምሯል። ስለ መኖር ከንቱነት፣ ስለ ሰው ልጆች ከንቱነት ተዘጋጅተን ዘላለም ስራ አለብኝ። ልጄ ከውሰድልኝ ያልጨረስነው ስራ አለ። አንቶት ከምትዬ ማርማጋደ ታላቄ መካሬ እመጣለሁ ብሎኝ ነው የቀረ። እመጣለሁ ብሎኝ ቀረ። ወንድሜ ጨከነብኝ። የልቦናን ሐዘን እናታችን ቅድስት ድንግል ማርያም Okay.
ነው።